ደግሞ ምን ተፈጥሮ የሆነ በቃ ውስጥ የተረበሸ እና ያለኝ አማራጭ ምንድነው የፈጠነ ወደሱ መሄድ ነው። ሎኬሽን ላክልኝ አልኩት። ወዲያው ሎኬሽን ላክልኝ ወጣውኝና እነዛን ሰዎች ኬብል የገዛቸው ሰዎች የሆነ ወይ ባጃጅ ወይ ሞተር ነገር ወይ መኪና መጥቶ የሚወስደኝ ምናምን ሞተር አመጡት። ከዛ ችግር የለውም ማራ ይመጣል ሞተር ምናምን ብሎ ተደወለ። ሞተር መጣልኝ። ከዛ የፈጠነ እዛ ቦታ ላይ ደረስኩ። እንግዲህ እዛ ቦታ ላይ ስደርስ ግን ያገኘሁትም ያየሁትም ነገር መልካም አይደለም። ማለት ያው ሹፌሬ እንደዛ ብሎ ይጠራኝ ጎማ ፈንድቶበት ወይ ደግሞ ጎማ ተንፍሶበት ተኝቶበት አልነበር። እዛ ጋር የተዘጋጀ ሴታፕ ነበር። እኔ ይሄን ነገር ማቀው ነገር አልነበረም። ማለት ሽፍቶች ይኖራሉ ምናምን አው እናውቃለን። በየቦታው ሽፍቶች አሉና እና ቦታው ላይ ስደርስ እኔ በቀጥታ በቃ በሽፍታ ነው የተከበብኩት። በሽፍታ ተከበብኩኝ፣ ደነገጥኩኝ። ከዛ እንዲረጋጉ ነገርኳቸውና በቃ እያዋከቡ እያካለቡ ወደ ጫካ ነው ይዘው ሄዱት። ሳይ እሱም አለ እሱም ተይዟል እና በቃ አስገድደውት ነው እኔ ጋር እንዲደውል የተደረገው። ስለዚህ ይሄን ነገር ምን እንዴት ተረዳሁት? መቅደስ እንደሆነ ገባኝ። እንዴት አትልም? ሽፍታ ብቻ ቢሆኑ እነዚህ ሰዎች አስደውለው እኔን ሊያስጠሩኝ አይችሉም። አው ይተቀዋል ስለማያውቁኝ እነዚህ ሰዎች አስደውለው እኔን አያስጠሩኝም። እሱም ብቻ ወስደው ወይ ገንዘብ ተቀብለው ወይ ዘርፎት ምናምን ነገር ይለቁታል። ነገር ግን ስልክ አስደውለው እኔን እንዲዋሸኝና እንዲጠረኝ አድርገው ቦታው ላይ ስገኝ እኔንም ይዘውኝ እንግዲህ ወደ ጫካ ነበር ይዘው ነው የገቡት። ያው ምንም የሚፈልጉት ነገር የለም። ዛቻ ምናምን ማስፈራራት ምናምን ነገር ነው። ከዛ ውጪ ግን እንድጎዳ ራሱ አይፈልጉም ነበር። እንደ እንቁላል ነበር ሲንከባከቡኝ የነበረው። በጣም እየገረመኝም ነበር ማለት ነገሩ እስኪገባኝ ድረስ እናንተም እስክደርሱበት ድረስ ነገሩን በጠቅላላ እስክታቆት ድረስ በጣም በቃ ያስፈራሩናል። በእርግጥ ይዝቱብናል፣ ግን ደግሞ ጭረት እንዲነከኝ አይፈልጉም። መደራደሪያቸው ነው እንደዛ አድርገው እንደዛ ነው ያስቀመጡኝ። ከዛ ነገራቶችን እየተረዳው ስመጣ ሁኔታቸው ስልክ ያወራሉ ምናምን በተደጋጋሚ እንደዚህ ብናደርግ እንደዚህ እርስ በርስ አንዳንዱ ይነጋገራሉ። ብዛታቸውን እንኳን በውል አላውቀውም፣ ምክንያቱም ይቀያየራሉ። ኢቭን በቃ የሆነ እንድትጎሳቆል አይፈልጉም። በቃ በአግባቡ ምግብን እንድትበላ ይፈልጋሉ ከነሱ ጋር እነሱ በሚበሉበት ሰዓት። ምክንያቱም የሆነ ነገር ሆነ እዚህ ጋር ብትሞት ወይ ደግሞ የሆነ ነገር ብትሆን ብትታመም ምላፊ ብትታመም ሆስፒታል ሊወስዱ አይችሉም። ከእጃቸው እንድትወጣ አይፈልጉም። ምክንያቱም እነሱ ያቀዱልህ ነገር ስላለ ማለት ነው። በዚህ መልኩ እንግዲህ ከቦታ ቦታ እያሸጋገሩን ያው ወደ መጨረሻው ቀን አካባቢ ግን ጭራሽ በጣም ጥቅጥቅ ያለ ጫካ ውስጥ ነው ይዞ ነው የገቡት። ከዛም ያው እየተዋከቡ ነበር። የዛን ሰሞን በጣም እየተዋከቡ ነበር። ምን የሆነ እየደረሱ ነው እየመጡብን ነው የሚል አይነት ነገር ነበር ስሰማቸው የነበረው እርስ በርስ ሲያወሩ ማለት ነው። ከዛ ምንድነው የተረዳሁት? በቃ የሆነ ሰው እየፈለገኝ እንዳለ ወይ ከቡድን ሊሆን ይችላል ወይ ደግሞ ከህግ አካል እኔን እየፈለገኝ ያለ ሰው እንዳለ ተረዳሁ። ምክንያቱም በዚህ ልክ እነዚህ ሰዎች እየተደናበሩ ጭራሽ እየሸሹ በመጡ ቁጥር ተስፋ እየሰጠ መጣ። ግን እግዚአብሔር የተመሰገነ ይሁን። በመሃል ሹፌሩ በጣም በቃ ለማምለጥ ፍላጎት ላይ ነበር። ከጭንቀት ይሁን አንዳንድ ጊዜ ያለ አይደለ እንደዚህ አይነት ነገር የማይችል ሰው አለ። እንደዚህ አይነት ነገር ሲገባ እላፊ የሆነ ስሜት ኢሞሽናል የሚሆን ሰው አለ። በራሱ አይነት መንገድ ራሱን ከዛ ቦታ ላይ ማራቅ የሚፈልግ ሰው አለ። ያው ድንጋጤው ፍራቸው ነው እኔንም ደውሎ እዛ ቦታ ላይ እንድጠራ ያደረገው። አንዳንድ ሰዎች ቢሆኑ ማለት አንዳንድ የኛ አካላቶች ቢሞቱ አሳልፈው አይሰጡንም። ማለት ደውለው ጠርተው እንዲህ ቦታና አለኝ እንድረስልኝ ብሎኝ አሳልፎ ሊሰጠኝ አይችልም። ወይ ግደሉኝ ብሎ እዛ ራሱን እንትን ይላል እንጂ። አንዳንድ ሰው ደግሞ ያው መጥፎ ሆኖ ሳይሆን በባህሪው እንደዚህ አይነት ነገር ሲገጥመው የሚደናበር የሚፈራ የሚደነግጥ ሰው አለ። ሹፌሩ እንደዚህ አይነት ሰው ነው። ከዛ በኋላ ግን ጫካ ውስጥ ባለንበት ጊዜ ላይ በተደጋጋሚ ጊዜ አመልጣለሁ ብሎ ያስብ ነበር። ያው የሆነ ቀን ላይ እንግዲህ እድሉን ለመሞከር አሰበ፣ ሮጠ።
ባገኛት ክፍተት ውስጥ ሮጠ። ኢቭን በቃ ሊደርስበት የሚችለውን ነገር እንኳን አልገመተም። ማለት መተው በጥይት መሳሪያ እንዲያዙ አይተናል፣ ያውቃል። በጥይት መተው ሊገሉኝ ይችላሉ የሚለውን ነገር እንኳን ማገናዘብ አልቻለም። በቃ መሮጥና ማምለጥ፣ ከዛ ቦታ ብን ብሎ መውጣት፣ ወደ ቤተሰቡ መመለስ እንደሚፈልግ ነው። ከዛ አሁን እነሱም ቀጥታ እርምጃ ነው የወሰዱበት። ተኮሱ። ደግነቱ እነሱም ለመግደል አይደለም የተኮሱት፣ ለማቁሰል ነው የተኮሱት። እንደፈለጉትም አቆሰሉት። ከዛ ያው መልሰው እንግዲህ ራሳቸው ጋር ነበረ እንክብካቤ ሲደረግለት ነበረ። ነገር ግን ስለማይችሉም የሕክምና ሙያም ስለሌላቸው ያው ዝም ብሎ ጫካ ውስጥ እንደዘላለ ወደዚህ እያሉ ስለሚኖሩ ትንሽ በሽታው እየጠናበትና ነገር ሄዶ ነበርና ስለዚህ እነሱ የነበራቸው ሐሳብ መጀመሪያ መግደልም ማጥፋትም ስላልሆነ እኔን ነው በዋነኝነት የሚፈልጉኝ። እኔን ደግሞ የሚፈልጉኝ ለሽያጭ ነው። እንግዲህ እኔ ለገበያ የቀረብኩኝ አሉ። እያደረጉ የነበሩትም ደግሞ ያው እንደነገራችሁኝም ከእናንተ ጋር ድርድር እየተደረገ ነበር። እየደወሉ ገንዘብ ምናምን ነገር ነው። በነገራችን ላይ መጀመሪያ እቅዳቸው ሙሉ በሙሉ ወስደውኝ ለዲና ለማስረከብ ነበር። ለዲና ለሚሰሩ ሰዎች ነው። እቅዳቸው ያ ነበር። ከዛ በኋላ ግን ምን ያህል አስፈላጊ ሰው እንደሆንኩኝ ስላወቁ ለሷም እዚህ ጋርም ደግሞ እናንተም በጣም እንደምትፈልጉኝ ስላወቁ ወደ ቢዝነስ ነው የቀየሩት። ወደ ሽያጭ ማለት ጨረታ ላይ ሊያወጡኝ ነው የፈለጉት። ይሄ ሙሉ በሙሉ መቅደስ ይሄ የማንም ሴራ አይደለም፣ የመቅደስ ሴራ ነው። ምክንያቱም መቅደስም ገንዘብ ነው የፈለገችው። እዛ ጋር ስለ ዲና ስታጣራ ዲና መልካም ሰው ነች ምናምን የሚል ነገር ነው ሲነገራት የነበረው እና እዛ ጋር የሰማችው ነገር እኔንም ለመሸጥ በገንዘብ ልትቀይረኝ፣ መልካም ሰው ከሆነችማ ምን ያደርጋል አይነት ነገር አለ አይደል? እኔም ልጠቀምባት አይነት ነገር፣ እንደዛ አይነት ነገር በማሰብ ነው ይሄን ለሴታፕ ስታመቻች የነበረው ማለት ነው። ግን እግዚአብሔር ተመሰገነ ይሁን ለሁሉም ነገር። እንግዲህ እሱ መልስ አለው አይደል? እኔም በሰላም ቆይቻለሁ። እናንተም እንግዲህ ባለቀ ሰዓት መጣችኋል። ባለቀ ሰዓት ማለት ያው እነሱ እየፈሩ ወደ ጥቅጥቅ ያለው ጫካ እያመሩ ነበር። ከዛ በላይ የት ሊወስዱኝ እንደሚችሉ አላውቅም ነበር። ግን ደግሞ በተአምር ደግሞ እንድጎዳም አይፈልጉም ነበር። ምክንያቱም እነሱ ገንዘብና ገንዘብ ብቻ ነው የሚፈልጉት። እኔን የመግደል ስሜት ፍላጎት የሚላቸው፣ እኔን የማጥፋት ፍላጎት የሚላቸው፣ ምክንያቱም ከኔ ጋር ቁርሾ ስለሌላቸው፣ ከኔ ጋር ምንም አይነት ግጭት ስለሌላቸው፣ ግን በቃ በገንዘብ ለመሸጥ ትልቅ ልም ስለነበራቸው ያው እኔን ይዘውኝ ብቻ መሸሽ ነበር ፍላጎታቸው።